እንደውም ስለኔ ህይወት አይመለከትም አንተ ራስህ ከነሱ ጋር ገደል መግባት ትችላለህ እሺ ያሳለፍኳትን ልጅ አሁላ መከራን ያሳለፍኩትን ልጅ ነው ድንጋይ ልብ ነው ያለሽ ምትለኝ ድንጋይ ልብ ያለሽ እኔ እግዚአብሔር በዚህ ምክንያት አንተ ራሱ እየሰለቸውክ ነው በጣም በቃ ተደጋጋሚ ወሬ ባወራ ቁጥር አንተ ራሱ በጣም አጠልተሽኛል እኔ እስቲ በኔ ቦታ ሆነ ካሰበው ሄኒ እስቲ በኔ ቦታ ሁን ለአንድ ቀን እንኳን በኔ ቦታ ሆነ አሰበው ይሄ ነው ሄኒ አንተ ራስ በጣም በዚህ ጉዳይ ላይ እየደከምክ ነው ያለው በጣም የሚቀየር ነገር የለም ይቅርታ አድርጊላቸው ያልካውን ባል አትጠይቀኝ ሰላም ሰላም ውድና የተከበራችሁ የኪዩ ፋሚሊ ቤተሰቦች እንዴት ቆያችሁልኝ እኔ በጣም ደህና ነኝ ቤተሰብ ያው ሰሞኑን እየተፈጠሩ ያሉትን ነገሮች አይታችኋልና ትንሽ ኪዩና እኔ መሐልና ቤተሰቦቿ መሐል ትንሽ ሳይሆን በጣም ትልቅ አለመግባባቶች ተፈጥረዋል ቪዲዮን ያላያችሁ ቤተሰቦች ትላንትም ፖስትቻለሁ ከትላንት በስቲያም ፖስትቻለሁ እየገባችሁ ማየት ትችላላችሁ ማለት ኪዩ እየሄደችበት ያለው መንገድ ጥሩ አይደለም እንደምታዩት የኪዩ ማዘር ትላንትና በምን አይነት ጥልቅ አዘን ውስጥ ሆኖ ሲያወሩኝ እንደነበር አይታችኋል ይሄን ነገር ሁሉ እንኳን አይታ መራራት ማትችል በጣም ድንጋይ ሰው ነች እውነት እኔ የመጨረሻ በቃ ተስፋ ቆርጬ ነው አሁን ይሄንን ቪዲዮ የምሰራው ኢቭን ከዚህ በኋላ ራሱ ስለ እርቅ ማውራ አይመስለኝም መጥቼ በኪዩ ቤት ማለት በጣም በቃ የሆነ አንዳንዴ አይታችኋል የእናትየውን ስሜት ብዙዎቻችሁ ፈጣሪ ይስጣችሁ ጥሩ ኮሜንት ነበረ ስትጽፉ የነበረው ማለት በቃ የሆነ የሰው ልጅ በህይወቱ ያጠፋል ሁላችንም አጥፍተን ነው እዚህ ደረጃ የደረስነው ሳይሳሳት የመጣ ማንንም የለም አንድ ፈጣሪ ብቻ ነው የማይሳሳተውና ይቅርታ አድርጊላችሁ ነው በቃ ማለት ደግሞ በፈተና የተፈተነ ሰው በስቃይ የተፈተነ ሰው ይቅር የሚል ልብ ነው ያለው እኔ እስከማቀው ድረስ ያለንበትም ወቅት የጾም ወቅት ነው ምናምን እኚህን ሁሉ በማገናዘብ ብዬ ነበር እኔ አሁን ጠርቼ ለመጨረሻ ጊዜ ነግሬያታለሁ እየመጣች ነው ደውዬላታለሁ ምዬ ነው ምነግራት ከዚህ በኋላ ስለ እርቅ አላወራም እሷ ፊት በቅቶኛል በእውነት ቤተሰብ ብቅትን ያለኝ በቃ ማለት የሆነ ለመንኳትኝ ተይ ውጪ ከዚህ ዓለም ውስጥ ብዬ ነግሬያታለሁ ይቅር የሚል ልብ ይኑርሽ ማለት በቃ አንዳንዴ ለእናቷ ያልሆነ ልብ ነገ ለኔም አይሆንም ገብቷችኋል ነገ እኔም የሆነ ስህተት ብሳሳት ይሄ ነገር ስለሆነ የሚመጣው ያስፈራል እና እኔ መጨረሻዬ ነው ቤተሰብ ማዘርዬም ቪዲዮን ካያችሁ በቃ ይቅርታ እኔ የቻልኩትን ሞክሬያለሁ ይደክማል በተለይ ቤተሰብ እናትና ልጅ መሃል መግባት ጥሩ አይደለም ብዙዎቻችሁም ስትቆጡኝ ነበር ልክ ነው እናትና ልጅና ባልና ሚስት መሃል አይገባም ምክንያቱም ነገ መገናኛቸው አይታወቅምና እኔ ደግሞ እንዲገናኙ ነው የምፈልገው ያው ይጨንቃል በኔ ምክንያት እየመሰለኝ ስለሆነ በጣም ነው እየጨነቀኝ ያለው ብቻ እስቲ ኪዩ እየመጣች ነው እንግዲህ አስጠንቅቄ እነግራታለሁ ከሰማችኝ ይሄ የመጨረሻዬ ነው በጣም የመጨረሻዬ ነው በሄና ፋሚሊ ቤት ገብታችሁ ካያችሁ በሃኒ አስመክሪያት ነበር በቴዲ ሚስት እሱንም ላስብበት ብላኛለች ላስብበት ካለች እንግዲህ አንድ ቀን በቂ ነው ለማሰብ አሁን መታ እንግዲህ የምትለውን ሰማና ምንና ይሆናል እስከ ቪዲዮ መጨረሻ አብራችሁን ቆዩ ላይክ ሼር ሰብስክራይብ ማድረግ እንዳይረሳ መታለች ሰላም እንዴት ነሽ አነ እግዚአብሔር ይመስገን አለን ካሜራ ለምንድን ነው የምታስከፍተው ካሜራ ያስከፈትኩትኝ ማለት ነው ይኸውልሽ በቤተሰቦችሽ ፊት ለአንዴና ለመጨረሻ ጊዜ ከዚህ በኋላ እንዲህ አይነት ጥያቄ ላልጠይቅሽ ከዚህ በኋላ ከዚህ አይነት ነገር ውስጥ እጄን ለማውጣት ነው ካሜራ ያስፈራውት ከደበረሽም ይደብርሽ ምንም ማድረግ አልችልም እኔ እንደዚህ ምንድነው አሁንም ስለዛ ጉዳይ ልታወራኝ ነው ስለ ጉዳይ ልታወራኝ ነው አሁንም አይሰለችም እንዴ አንተ የሆነ ነገሮች እኮ ይደክማሉ በጣም ተረጋግተሽ አይደል ኪዩ እና ደግሞ ላስብበት ብያለሁ ትላንትና ሃኒ ጋር ያለ ፍላጎቴ ወስደ ያለ ብቻ እሺ አወራን አይደል ከዛ ካሜራ ላይ ለምንድነው እንደዚህ አይነት ጉዳይ መታወጣው ደግሞ ትላንትና እየሰራውን ቪዲዮ ይውል ጭራሽ ማዘርጋ ምናምን ነገር ሄደ አንተ ያማል እንዴ ቆይ ምን ሆነ ነው አስፈላጊ ነው ይሄ አስፈላጊ እኮ አይደለም ለምንድነው አስፈላጊ ያልሆነው ነግሬሃለሁ አይደለ በቃ እኔ የእርቅ ፍላጎት የለኝም ጭራሽ መታረቅ አልፈልግም በቃ ብዬ ነገርኩ በግልጽ አይደለ ለምንድነው እሷ ጋር ሄደ ምናምን ክርስቲያን ነሽ አይደለ ስሙ ምን አይነት ልብ ነው ያለሽ ያለሽበትን ወቅት እንዴት ነው ማሰብ የሚከብድሽ ምን
አይነት ልብ ነው ያለሽ? እንዴት ይቅርታ ልብ አይኖርሽም? እኔ እኮ ግራ የሚገባኝ አንተ እንደ አዲስ ምንም አንቺ በህይወትሽ ሳትሳሳቺ ነው እንደዚህ ደረጃ የደረስሽው። በቃ አነሳውሽ እግዚአብሔር እኮ አነሳኝ አይደል? እነሱም ከጎኔ ነበሩ ረስተህ ማለት ነው። አሁን ላይ ልክ የሷን ጉዳት አየህ፣ የሷን ለቅሶ አየህ ምናምን መተህ እኔን ልትወቅሰኝ ትሞክራለህ። እኔ ጋር የነበረው እንባስ እኔ ጋር የነበረው ለቅሶ ያገዙኝ እነሱ ናቸው እንዳነሳሽ። እንዴት ነው ይሄንን ማሰብ የሚከብድሽ? እንኳን አገዙሽ በቃ እግዚአብሔር ይስጣቸው። ምን አይነት ልብ ነው? አሁን ደህና ነኝ በቃ በእናትህ ታረቂ ምናምን አትበለኝ። ደህና ነኝ በጣም መድኃኒዓለም አያስፈልግም። በጣም እያስፈራሽ ነው ኪዩ ባይዘው በቃ ልንገርህ ከእነሱ ቤተሰብ በቃ አያስፈልገኝም ሁላ እኔ ነግሬሃለሁኛ። ትናንትናም በጣም ተጨቃጭቀን አወራን ካሜራ ላይ የመጣን ስለዚህ ጉዳይ ባንጨቃጨቅ ደስ ይለኛል። ካሜራ አታስከፍት በዚህ ጉዳይ የመጨረሻዬ ነው መድኃኒዓለምን። ከዚህ በኋላ በስህተት መጥቼ እንዲህ ነው ልልሽ አልችልም። እኔም ባትለኝ ደስ ይለኛል። ምክንያቱም በዚህ ምክንያት አንተ ራሱ እየሰለቸውክ ነው በጣም በቃ ተደጋጋሚ ወሬ ባወራ ቁጥር አንተ ራሱ በጣም እኔን በጣም አጠልተሽኛል። እኔ ዛሬ አይደለም የጠላሽኝ እኮ ችግር የለውም። እኔ መች እንደፈለግሽ አስቢው። ግን እንዴት ነው የሚራራ ልብ የሌለሽ አንቺ? አንቺ እስካሁን ምንም አይነት ስህተት ሳትሳሳቺ ነው እንደዚህ ደረጃ የደረስሽው? እስቲ ለዚህ መልስ ስጪ። ሳትሳሳቺ ነው ወይ እዚህ ደረጃ የደረስሽው? ቅዱስ ነኝ እያልኩ አይደለም፣ በጣም ንጹህ ነኝ እያልኩ አይደለም እኮ እዚህ ጋር እንዴት ነው አንቺ እናትሽ መታግሪሽ ስር እንድትወድቅ የምታደርጊው? እኔ ቤተሰብ ምንም እኮ ተሳሳት እናት ነበሩ ፋሚሊዎቼ ባወሩልኝ ጌታ በቃ እንደውም እርግጠኛ ነኝ አትመለሽ። ኪዩ አንቺን የበረደሽ 2 ወር ነው ያሳለፉት 2 ወር ወይ 3 ወር ነው የበረደሽ። ረፊ 20 ምናምን አመት ተራ ነገር ነው እሱ። ኬትም እንዴትም ብለው ወገባቸው እንዴ የ9 ወሩ ሙቀት ለምን ማሰብ ከበደሽ? የ2 ወሯን እንትን ከምታስቢ ያ ሁሉ አመት ልደት እያከበሩ በሌላ አቅማቸው አንቺን የሆነ ደረጃ ለማድረስ ሲጥሩ የነበሩትን ቤተሰቦች እንዴት ነው በ2 ወሯ መጥፎ ቀን የምትቀይሪያት? እስቲ እግዚአብሔርን አትፈሪ? በጣም እግዚአብሔርን እኔ እያስፈራሽ ነው ክርስቶስን። ረም ቤቴ እኔ እንዲህ አይነት ጨካኝ ሰው ነሽ ነው አላቅሽም ነበር እስከዛሬ። እኔ ታውቃለህ እኔ በዛ ልክ ጨካኝ ልብ ኖሮኝ በዛ ልክ ክፉ ሆኜ አይደለም እያሳየሽኝ ያለሽው ክፉ አንቺዩ ነው። እኔ እስቲ በኔ ቦታ ሆነ ካሰበው እስቲ በኔ ቦታ ሁን ለአንድ ቀን እንኳን በኔ ቦታ ሆነ አሰበው ይሄን ነገር እስቲ እንዴት ነው ልክ እንደ ቀላል ነገር ታርቂ ምናምን ነገር ልገባ የምችለው? እንደው ፋሚሊዎቼ ባወሩልኝ በኔ ቦታ ሆነ ባወሩልኝ ፋሚሊ አትበይ። ምንድነው ፋሚሊ የምትዩ? ያ ቃል እንዲ ናቸው እንዳንቺ አይነት አስተሳሰብ ያላቸው የሆኑ የነፈጨዱ ካልሆኑ በስተቀረ በስነ ስርዓት እናትሽ እንድትታረቂ ነው የሚፈልጉት። ትላንትም እያወሩኝ ነበር፣ ኮሜንትም ላይ ጽፈዋል ጥሩ ኮሜንት። አንቺ እንዴት ነው 3 ወሯን የመጥፎዋን ጊዜ የምታስቢው እንዴ? ኪዩ 22 23 አመት አንቺ በርዶሻል? እርቦሽ ያቅ ነበር? ከማሚ ጋር በምትኖሪ ሰዓት ምንም ሰርታ አይደለ? ምንም ሰርተው ጋሼ የሚያቆሙሽ የነበረው ምንም ሰርተው አኖሩኛ። ከዛም በተሳሳትኩት እንደ ልጅ ሆኜ እሺ ስህተትም ይሁን እኮ ስህተት ተሳሳትኩኝ እሺ ልበል። እንዴት ነው እንደ ልጅ ኪዩ ነገ እኮ እኔም ብሳሳት እኮ የሆነ የሚራራ ልብ የለሽም። እንዲጠላኝ ወዳጅ የሚባል ሰው እንዲጠላኝ አላደረጉም መስሎሽ ነው? ይሄ ጭንቅላትሽ ውስጥ የፈጠርሽው የውሸት ዓለም ነው። ይሄን ሄጄ እንደተባረርኩኝ አላየህም እንዴ? ለአንድ ቀን ለማሳደር እንደከበዳቸው አላየህም እንዴ? ስንት ቦታ ተንከራትቼ እንደተመለስኩ አላየህም? በእናትና ልጅ መሀል አይገባም። ልክ ናቸው፣ በእውነት ልክ ናቸው። እኔም ደደቡኝ ነው በእናትና ልጅ መሀል የገባሁት እንጂ እንደውነታው እናትና ልጅ የራሳቸውን ችግር ራሳቸው ነበር መፍታት የነበረባቸው። በቃ ያው እኔ በቃ የነሱን ሀሳብ ማልቀበል ልጅ ስለሆንኩ አይደል ከቤት ወጣሁትኝ። በቃ ይርሱኝ። እኔ የኔ ሀሳብ በቃ እንዲተውኝ ነው። ሄኒ አንተ ራስህ በጣም በዚህ ጉዳይ ላይ እየደከምክ ነው ያለው። በጣም የሚቀየር ነገር የለም። እኔ በቃ እኔ ከዚህ በኋላ በቅቶኛል። እውነቱን ልንገርሽ አይደለ ከዚህ በኋላ ይው ብቅትን ያለኝ ካንቺ ጋር መጨቃጨቁ እየመጣው አንቺን ለማሳመን መሞከሩ ጥቁር ድንጋይ ላይ ውሃ ማፍሰስ ነው። አይመጣውም። ነገርኩሽ፣ በጣም እየነገርኩሽ ፈርሃ እግዚአብሔር ካለብሽና የምር ክርስቲያን ነኝ የምትይ ከሆነ ይቅር ባይ ልብ ገንቢ ልብሽ ውስጥ ነገ ሄኖክ የሆነ ስህተት ቢሳሳት አትመለሽም። አንቺ ለኔ ገብቶሻል። አንቺ የሆነ ነገር ትንሽ የተሻለ ደረጃ ላይ ብትሆኚ በጣም እርግጠኛ ነኝ ህይወታችንን ትበጠብጫለሽ። ኪዩ እኔ እየተሰማኝ ያለው ይሄ ነው። እግዚአብሔር ምስክሬ ነው። እኔ የምትወቅሰኝ ነገር እኔ በጣም እየወቀስኩሽ አይገርምሽም? ከዚህ በኋላ አይንሽን አላየው ጭራሽ ነው አይንሽም ማለት ይሄ ያው ቤተሰብ እኔ የመጨረሻ ቃሌ ነው። እግዚአብሔር ይመስገን ለችግሬ ሰዓት ደርሰሽልኛል። አመሰግናለሁ። ጥሩ ጊዜዎችን አሳልፈናል። እኔ እነሱ ወገን እየተደገፍኩኝ አይደለም። እየወቀስከኝ ነው ያለው ስላሳለፍነው አንቺ ድንጋይ ልብ ስላለሽ ነው። እግዚአብሔር ነው ያሳለፍኩት ልጅ አሁላ መከራን ያሳለፍኩት ልጅ ነው። ድንጋይ ልብ ነው ያለሽ ምትለኝ? ድንጋይ ልብ ያለሽ እኔ እግዚአብሔር አይገርምም? እንደውም ስለኔ ህይወት አይመለከትም። አንተ ራስህ ከነሱ ጋር ገደል መግባት ትችላለህ። እሺ ይቅርታ አድርጊላቸው ያልካውን ባል አትጠይቀኝ። ከዚህ በኋላ እንደዚህ አይነት ነገር እንዳትናገሪ። ዝጋው ካሜራው። ገደል መግባት ትችላለሽ። እሺ
ዝጋው ካሜራው ዝጋው